የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 1 ኃጢአት የማይቆጠርበት ሰው ገጽ 86 ርዕስ አዳም ወይም ሰው ነጻ ፍቃድ አለው? ከጥንት ከቤተ ክርስቲያን እድገት ታሪክ ጀምሮ ሰው የመምረጥ መብት እንዳለው ለማስረዳት እግዚአብሔር ለሰው ነጻ ፍቃድ ሰጥቷል። አዳምና ሔዋን ፍሬውን ሲበሉ ዝም ያላቸው በዚህ ምክንያት ነው ይባላል። ሰው ፍቃድ አለው የሚለው ቃል የፈለገውን የመምረጥ መብትን በሙላት የሚገልጽ ሆኖ ሳለ ነጻ ፍቃድ የሚለው ቃል ለምን እንደተፈለገ ግልጽ አይደለም። እግዚአብሔር ለሰው ልጆች የሰጠው ፍቃድን እንጂ ነጻ ፍቃድን አይደለም። ከዚህ ቀጥዬ ስለ ነጻ ፍቃድ የማስረዳው እውነት ነጻ ፍቃድ ብለው የሚያወሩ ሰዎች ተሳስተዋል ለማለት አይደለም። ምክንያቱም እነርሱ ነጻ ፍቃድ ብለው ከሚያብራሩት ሁሉ ጋር እስማማለሁ። ይሁን እንጂ እነርሱ ለሚያብራሩት እውነታ የተሰጠው ነጻ ፍቃድ የሚለው አገላለጽ የተለየ ትርጉም ስላለውና የተሳሳተ መረዳትን ስለሚፈጥር በጥንቃቄ ማየቱ አስፈላጊ በመሆኑ ነው። ነጻ ፍቃድ አለን ማለት እንድንመርጥ ከቀረቡልን ነገሮች መካከል የፈለግነውን አንዱን የመምረጥ መብት አለን ማለት ነው። ፍቃድ አለን ስንልም እንድንመርጥ ከቀረቡልን ነገሮች መካከል የፈለግነውን አንዱን የመምረጥ መብት አለን እያልን ነው። ልዩነቱ በነጻ ፍቃድ የመምረጥ መብት አንዱን ትተን አንዱን እንድንመርጥ የሚጠይቀን አካል የለም። ምክንያቱም አንዱን ትተን አንዱን መምረጣችን ምንም ለውጥ የሚያመጣ አይሆንም። የነጻ ፍቃድ ትምህርትን በምሳሌ ላስረዳ እወዳለሁ። ሁለት ዋጋቸው ተመሳሳይ ጥቁር ሱፎች ለምርጫ ቀረቡልህ እንበል። በእርግጠኝነት ከነዚህ ሁለት ተመሳሳይ ሱፎች መካከል አንዱን እንድትመርጥ የሚጠይቅህ አካል የለም። በተመሳሳይ መልኩ አንዱን በመምረጥህ ለምን ሁለተኛውን አልመረጥክም ብሎ የሚያዝንብህም የለም። ምክንያቱም ሁለቱም ተመሳሳይ ናቸው። በዚህ አይነት ሁኔታ የተሰጠ የመምረጥ መብት ነጻ ፍቃድ ይባላል። ነጻ ፍቃድ ማለት ከማንኛውም አይነት ተጽዕኖ ውጪ የሆነ የመወሰን መብት ነው። ሰው ነጻ ፍቃድ አለው ማለት ያለ ዓላማ ተፈጥሯል። የሚጠቅመውን እንዲመርጥ የማይጠቅመውን እንዲተው የሚጠይቀው አካል የለም። ምክንያቱም የሚጠቅምና የማይጠቅም የሚባል ነገር የለም ማለት ነው። በነጻ ፍቃድ የመምረጥ መብት መሰረት የመረጥነው ነገር ካልመረጥነው ነገር ጋር ምንም አይነት የውጤት ልዩነት የለውም። ወይም አዳምና ሔዋን ነጻ ፍቃድ አላቸው ማለት ከሕይወት ዛፍም ሆነ ከእውቀት ዛፍ ቢበሉ ውጤቱ ተመሳሳይ ነው። ከሁለቱ አንዱን በመምረጣቸው የሚያዝን ወይም የሚደሰት እግዚአብሔር የሚባል አካል የለም። በጥቅሉ ከእውቀት ዛፍ መብላታቸው የሕይወት ዛፍ ከመብላት ጋር አንድ አይነት ነው እንደማለት ነው። ይህ ሙሉ በሙሉ ከእግዚአብሔር ባህሪና ከመጽሐፍ ቅዱስ እውነታ ጋር ይጣረሳል። በዋናነት እግዚአብሔር እንደሌለና ሰው በራሱ ላይ የፈለገውን ሁሉ ማድረግ እንደሚችል የሚሰብኩ ሰዎች የነጻ ፍቃድ ትምህርት ጠበቃ ናቸው። ይህንን ትምህርት በሙሉ ኃይላቸው በመጽሐፍትና በፊልሞች በሰዎች ውስጥ ለማስረጽ እየሰሩ ይገኛሉ። ነገር ግን በሚያሳዝን ሁኔታ ይህ ትምህርት በትክክል ተብራርቶ ሳይወራ በክርስቲያኑ ማህበረሰብ ውስጥ ተሰራጭቶ መገኘቱ ነው። በመጽሐፍ ቅዱስ ውስጥ ነጻ ፍቃድ የሚል ቃል አንድም ቦታ ባይኖርም በቤተ ክርስቲያን ዘንድ ግን ስር የሰደደ ዶክትሪን ሆኗል። እግዚአብሔር ነጻ ፍቃድን ለሰዎች ከሰጠ የፈጠረን ያለ ዓላማ ነው። ነገር ግን የሰማይና የምድር ፈጣሪ ሰውን ሲፈጥር ዓላማ ቢስ አልነበረም። እግዚአብሔር ሰውን ሲፈጥር ዓላማውን ግልጽ አድርጓል። በቅንፍ ዘፍጥረት ምዕራፍ 1 ቁጥር 27 በዓላማ የተፈጠረ ነገር ሁሉ ነጻ ፍቃድ ሊኖረው አይችልም። ሰው ለተፈጠረለት የእግዚአብሔር ጸጋና ባለጠግነት የማሳየት ዓላማ የሚኖርበት ሥርዓት ግልጽ ተደርጎለታል። ሥርዓቱም ከጸጋ በታች መኖር ወይም ያለ ሥራና ጥረት በሕይወት ዛፍ ወይም ከሕግ በላይ መኖር ነው። ይህ እግዚአብሔር ለአዳም ነጻ ፍቃድን እንዳልሰጠው ያስረዳናል። እግዚአብሔር ለሰው ልጆች የሰጠው ፍቃድን እንጂ ነጻ ፍቃድን አይደለም።
ፈቃድ ማለት ከቀረቡልን የተለያየ ውጤት ካላቸው ምርጫዎች መካከል የፈለግነውን የመምረጥ መብት ነው። እግዚአብሔር ለአዳምና ሔዋን ነፃ ፈቃድን ቢሰጥ ኖሮ የእውቀት ዛፍ ፍሬን እንዳይበሉ ወይም የሕይወት ዛፍ ፍሬን እንዲበሉ ባልነገራቸው ነበር። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 16። ወይም የሕይወት ዛፍም ሆነ የእውቀት ዛፍ ውጤታቸው ተመሳሳይ በሆነ ነበር። ነፃ ፈቃድ ያለው ሰው የምርጫው ውጤት ተመሳሳይ በመሆኑ ፈቃዱም ሙሉ በሙሉ ነፃ ነው። ይህ ማለት አንዱን እንዲመርጥና አንዱን እንዲተው ምንም አይነት ግፊት አይደረግበትም። እግዚአብሔር ለአዳም ከእውቀት ዛፍ ከበላ የሚሆነውን በመንገር እንዳይበላ ግፊት አድርጎበታል። ይህ የአዳም ፈቃድ ነፃ ለመሆኑን ያስረዳናል። አትብላ ያልኩህን ለመብላት ስትሄድ እገድልሃለሁ ወይም አጠፋሃለሁ አለማለቱ ደግሞ ለሰው የመብላትና ያለመብላት ፈቃድን እንደሰጠ ያሳየናል። መጽሐፍ ሕይወትንና ሞትን በረከትንና እርግማንን በፊትህ እንዳስቀመጥኩ ዛሬ ሰማይና ምድርን ምስክር አድርጌ እጠራብሃለሁ። እንግዲህ አንተና ልጆች በሕይወት እንድትኖሩ ሕይወትን ምረጥ ይላል በቅንፍ ዘዳግም ምዕራፍ 30 ቁጥር 19። እግዚአብሔር ፈቃድህን አይከለክልም፣ ነገር ግን እንዳትጎዳ መልካሙን እንድትመርጥ ይነግርሃል። የምትመርጠው ምርጫ ሞት እና ሕይወት የተባሉ ውጤት ካለው እንዲሁም ሕይወትን እንድትመርጥ የሚጎተጉት አካል ካለ ነፃ ፈቃድ የለህም ማለት ነው። አዳምና ሔዋን ሕይወት ያለበትን ትተው ሞት ያለበትን መርጠዋል። ጸጋን ትተው ሥራን መርጠዋል። ፍቃድ የተሰጠው ሰው ይመርጣል። ምርጫ ደግሞ የተለያየ ውጤት አለው። የአዳም ምርጫ በሰው ዘር ሁሉ ላይ የኃጢአት ባርነትን አስከትሏል። እግዚአብሔር ምንም ነገር ከመሆኑ በፊት ጣልቃ እየገባ ፍቃዳችንን ወደ ትክክለኛው መንገድ እንዲሆን ይጫናል። መጽሐፍ ይህንን ሲያስረዳ እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ ባልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሣጹም ያስደነግጣቸዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል ይላል በቅንፍ ኢዮብ ምዕራፍ 33 ቁጥር 14 እስከ 18። እግዚአብሔር ሰው ራሱን እንዲገዛ ይፈልጋል። በክርስቶስ ኢየሱስ መገለጥ እግዚአብሔር ለልጆቹ ከሰጠው መንፈስ አንዱ ራስን የመግዛት መንፈስ ነው። በቅንፍ 2 ጢሞቴዎስ ምዕራፍ 1 ቁጥር 7። ራስን የመግዛት መንፈስ ተሰጥቶናል ማለት ሁኔታዎች እንድናደርግ የሚያመጡልንን ሁሉ በማድረግ መረን እንዳንወጣ የሚፈልግ አባት አለን ማለት ነው። ነፃ ፈቃድ ያለው ሰው ራሱን እንዲገዛ የሚጠይቀው አካል የለም። እግዚአብሔር ነፃ ፈቃድ ከሰጠ የፈለግከውን ሁሉ አስበ ብታደርግ ምንም አይመስለውም። አትብላ ካልኩ ዛፍ በላህን በማለት አይጠይቅህም። ነገር ግን እርሱ ነፃ ፈቃድ ስላልሰጠህ ለመሄድ የመረጥከው መንገድ ወይ ያስደስተዋል ወይ ያሳዝነዋል። እግዚአብሔር ፈቃድን ሰጥቷል። ቀጥሎም ፈቃድህ ነፃ አይደለም። ራስን መግዛት ትችላለህ። ክፉውን፣ የማይጠቅምህን፣ የማያንጸውን መተው ትችላለህ ብሏል። ራስን መግዛት የሚለው የግሪኩ ቃል ሶፍ ሮኒስሞስ ሲሆን ትርጉሙ የዳነ አእምሮ፣ ትንንሽ የጨለማ አመለካከትን ታግሶ የማይቀመጥ አእምሮ ማለት ነው። ራስን መግዛት የሚለውን ቃል የእንግሊዘኛው ትርጉም ሳውንድ ማይንድ በማለት ይተረጉመዋል። ይህም ፈጣን አእምሮ ወይም በቅልጥፍና የሚሰራ የማይጠቅመውን የሚለይ አእምሮ ማለት ነው። ራስን መግዛት ከሁኔታዎች ተነስቶ የተፈጠረውን ሐሳብ ለተፈጠርክበትና ለመንፈስ ሐሳብ ማንበርከክ ነው። ሰው ነፃ ፈቃድ ካለው ሰው ነፍስ ወይም አእምሮ ብቻ ነው ወይም የእውነተኛ ማንነታችን የሆነው መንፈስ የተባለው የሁለንተናችን ክፍል የለም ማለት ነው። በሌላ አባባል የስሜት ሕዋሱን በመጠቀም በአእምሮ ባሰበው ነገር ላይ ድጋፍም ተቃውሞንም የሚያሰማ ማንነት የለውም ማለት ነው። ይህ ደግሞ ውሸት ነው። በቅንፍ 1 ተሰሎንቄ ምዕራፍ 5 ቁጥር 23፣ ገላትያ ምዕራፍ 5 ቁጥር 17። እግዚአብሔር የሰውን ፈቃድ ወደ መልካም እንዲሆን ግፊት ያደርጋል ማለት
ሰው የእግዚአብሔር ግፊት ለመቀበል ባሪያ ነው ማለት አይደለም። ፍቃድህን ለእግዚአብሔር ሐሳብ ካላስገዛ ያንተ ፍቃድ ይፈጸማል እንጂ እግዚአብሔር አስገድዶ ባንተ ላይ ሐሳቡን አይፈጽምም። እግዚአብሔር ከዘላለማዊ ዕቅዱ ውጪ የሰውን ፍቃድ ጥሶ በምድር ላይ ምንም ማድረግ አይችልም፣ ማድረግም አይፈልግም። ነገር ግን ሰዎች ፍቃድ ላይ ለበጎ ውጤት ተጽዕኖ ያደርጋል። መንፈሳዊ ሰው እግዚአብሔርን ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ የኔ ፍቃድ ሳይሆን ያንተ ፍቃድ ትፈጸም ይላል። በቅንፍ ሉቃስ ምዕራፍ 6 ቁጥር 10፣ ሉቃስ ምዕራፍ 22 ቁጥር 42። ሥጋዊ ሰው ደግሞ የገዛ ፍቃዱን እየፈጸመ በራሱና በሌሎች ላይ ጥፋትን እያመጣ ይኖራል። በቅንፍ ሮሜ ምዕራፍ 1 ከቁጥር 28 እስከ 32። ሰው ፍቃዱን ከእግዚአብሔር ዕውቀት አርቆ የራሱን ሐሳብ እየተከተለ ወደ ሞት ርቆ ቢሄድም እግዚአብሔር ግን ሰዎችን ወደ ሐሳቡ ለመመለስ ያለመታከት ታግሏል። ሰዎች የመረጡት መንገድ ልክ እንዳልሆነ ለማሳየት የሄደበት ርቀት አንድያ ልጁን እስከ መላክ የደረሰ ነበር። በደንዳና ልብ ከእርሱ ሸሽተን በሄድነው የሰው ልጆች ተስፋ ሳይቆርጥ በአንድያ ልጁ የእውቀት ብርሃን የጨለመ አስተሳሰባችንን ለገፈፈው በጸጋው ባለጠጋና ምሕረቱም ታላቅ ለሆነው አባት እግዚአብሔር ከዘላለም እስከ ዘላለም ምስጋና ይሁን፣ አሜን። ምናልባት እግዚአብሔር ሉዓላዊ ወይም ፈላጭ ቆራጭ አምላክ ነው፣ ታዲያ እንዴት የፈለገውን ነገር በሰው ላይ አያደርግም ብለህ እያሰብክ ሊሆን ይችላል። አባት እግዚአብሔር ሉዓላዊ አምላክ ቢሆንም ሉዓላዊነቱን በሰዎች ፍቃድ ላይ አያሳይም። ምክንያቱም በሉዓላዊነቱ ለሰዎች ፍቃድን ሰጥቷል። እግዚአብሔር ሁልጊዜ አንተን ከፈጠረበት ስሪትና ዓላማ ጋር ይስማማል። ራሱን ሊክድ ወይም ከራሱ ሐሳብ ጋር ሊጣላ አይችልምና። በቅንፍ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13። ሰዎች በተደጋጋሚ እግዚአብሔር ራስ ወዳድና የራሱን ፍቃድ ብቻ ማስፈጸም የሚፈልግ አምባገነን አምላክ አድርገው ሲገልጹት አጋጥሞኛል። በምድርና በሰዎች የቀን ተቀን ሕይወት ላይ የሚሆነው ሁሉ በእግዚአብሔር ፍቃድ ነው ከሚል ሃይማኖታዊ አስተሳሰብ ነፃ እንድትወጣ አበረታታለሁ። እግዚአብሔር ባልተሳሳተ የሰው ልጆች ፍቃድ ውስጥ ሁሉ ጣልቃ እየገባ አለቃ መጫወት የሚፈልግ አምላክ አይደለም። ነገር ግን ሰዎችን ስለሚወድ መልካም በሚመስል የተሳሳተ መንገድ ላይ ከመግባታቸው በፊት ፍቃዳቸውን እንዲያስተካክሉ ይናገራል። በብሉይ ኪዳን የእስራኤል ታሪክ ውስጥ እከሌ ይህንን ስላደረገ እግዚአብሔር ይህንን አመጣበት የሚሉ አረፍተ ነገሮች የተለመዱ ናቸው። ይሁን እንጂ እግዚአብሔር ሰዎችን በራሱ መንገድ ለማስኬድ እየተከታተለ የሚቀጣ አምላክ አይደለም። ነገር ግን ሰዎች እንዲኖሩ ከተፈጠሩለት የብርሃን ክልል ወደ ጨለማ ሲሄዱ የጨለማው ክፋት ያገኛቸዋል። ይህ ክስተት እግዚአብሔር ሰዎችን እንደዚህ ያደረጋቸው በሚለው ቃል መገለጹ የእውነትም ብሉይ ኪዳን የመረዳት ጨለምተኝነት ዘመን እንደነበረ ያስረግጣል። በብሉይ ኪዳን የመጋረጃ ውስጥ መገለጥ እግዚአብሔር በተለያየ ቦታ ክፉና አደገኛ በሚመስል መልኩ ተስሏል። ነገር ግን በብሉይ ኪዳን የተገለጡ ብዙ የእግዚአብሔር መልኮች የሕዝቡን ደንዳና ልብና የሙሴን ሕግ እንጂ ራሱን እግዚአብሔርን አይመስሉም። የሙሴ ሕግ በአብዛኛው ፍቅር የሆነውን የእግዚአብሔርን ልብ ሳይሆን ደንዳና የሆነውን የእስራኤላውያንን ልብ የሚያሳይ ነው። ሰዎች ለመረዳት ያቃታቸው ክፉ ነገር በሕይወታቸው ሲከሰት ወዲያውኑ እግዚአብሔር እንዳደረገው ያስባሉ። ሕፃናት ሲሞቱ፣ ድንገተኛ አደጋ ሲከሰት፣ ሰዎች በበሽታ ሲሰቃዩና ሌሎች ከሰዎች ማስተዋል በላይ የሆኑ ነገሮች ሲከሰቱ እግዚአብሔር እንዳደረገው ይታሰባል። ይሁን እንጂ ይህ እውነትነት የሌለው ባህላዊና ሃይማኖታዊ የሆነ አስተሳሰብ ነው። እግዚአብሔር ከልጆቹ ጋር ግንኙነት የሚያደርግበት አባታዊ ማንነት አለው። እርሱ የርኅራኄ አባት፣ የመጽናናት አምላክ ነው። መጽሐፍ ቅዱስ እግዚአብሔር ነፍስ እንዳለው ይናገራል። በቅንፍ ዘሌዋውያን ምዕራፍ 16 ቁጥር 11 እግዚአብሔር ከሰዎች ጋር ባለው ኅብረት የሰዎች አካሄድ አስደስቶትም አስቆጥቶትም ያውቃል። ነገር ግን እንደ ቁጣው መጠን በሰዎች ላይ አያደርግም፣ ከቁጣው ይመለሳል።
አንድ ቀን እስራኤላውያን እግዚአብሔርን እጅግ ከማስቆጣታቸው የተነሳ ሙሉ የእስራኤልን ሕዝብ በታላቅ ቁጣ ሊያጠፋ ሲነሳ ታያለ። ነገር ግን ሙሴ እግዚአብሔርን በተማጽኖ ሲያረጋጋው ትመለከታለ። በቅንፍ ዘጸአት ምዕራፍ 32 ቁጥር 10። እግዚአብሔር ከሰዎች ጋር ባለው ግንኙነት ሉዓላዊ ሳይሆን ፍቅር ነው። ከሰው ጋር ባለው የፍቅር ኅብረት ውስጥ ነፃ ፍቃድ የለውም። እግዚአብሔር በሉዓላዊነቱ ዓለም ከመፈጠሩ በፊት አባት ለመሆን ሰዎችን ደግሞ ልጅ ለማድረግ ወስኗል። በቅንፍ ኤፌሶን ምዕራፍ 1 ቁጥር 4። ይህ የአባትና የልጅ ግንኙነት ፈላጭ ቆራጭነትን ወይም ሉዓላዊነትን አይፈቅድም። ሉዓላዊነት የፍቅር ተቃራኒ ነው። በሉዓላዊነት ውስጥ ለንግግርህ፣ ለክብርህና ለፍቃድህ ከማሰብ ውጪ ለሌላው አካል ፍላጎትና ፍቃድ መጨነቅ የሚባል ነገር የለም። እግዚአብሔር ከፈጠራቸው ሰዎች ጋር ከሉዓላዊነት ይልቅ የፍቅር ኅብረትን መርጧል። በፍቅር የሚኖር ፈላጭ ቆራጭ ልሁን አይልም። ፍቅር ማድረግ የሚፈልገውን ሁሉ ማድረግ አይችልም። ሊያደርግ ያሰበውን ሁሉ እንዳያደርግ ልጆቹ ሊያስቆሙት ይችላሉ። የሚያስቆሙት በአቅም ከእርሱ በልጠው ሳይሆን የአባታቸው ልብ በፍቅርና በትሕትና በማሸነፍ ነው። እኛ ሰዎች ለራሳችን ከሰጠነው የወረደ ግምት በተቃራኒ በእግዚአብሔር ፊት እጅግ ክቡር ፍጥረት ነን። እግዚአብሔር በሰዎች ጥያቄና ተጽዕኖ ሊያደርግ ካሰበው ብዙ ጊዜ ተመልሶ ያውቃል። ምክንያቱም በሰው ውስጥ ያለው የራሱ መልክ ነው። በምድር ላይ የሚሆነውን ነገር ሁሉ እግዚአብሔር እያደረገው እንደሆነ የምታስብ ከሆነ መንፈሳዊ ግራ መጋባት ውስጥ ነህ። ሰዎች ፍቃድ አላቸው። ይህንን ፍቃድ ለክፉ አስተሳሰብ ሲያስገዙ፣ ክፉ ነገሮችን ሲያደርጉና ክፉ ነገሮች እንዲከሰቱ ምክንያት ሲሆኑ ታያለ። በሰዎች ሕይወት ውስጥ የሆኑና እየሆኑ ያሉ እያንዳንዱ ነገሮች በእግዚአብሔር ሉዓላዊነት የተወሰኑ ሳይሆኑ በሰው ፍቃድ የሆኑ ናቸው። እግዚአብሔር በሉዓላዊነቱ ለሰው ፍቃድን ሰጥቷል። እግዚአብሔር ሰው ፍቃዱን በፍቃዱ እንዲያስገዛለት ይፈልጋል። ሁሉም ከእርሱ ሆኗል የሚል ጥቅስ ምድር ላይ የሚሆኑ እያንዳንዱ ክስተቶች የእርሱ ውሳኔ ውጤት ናቸው ብለህ እንዳታስብ እንዳያደርግህ አበረታታለሁ። ሁሉ ከእርሱ ሆኗል የሚል ጥቅስ ምድር ላይ የሚሆኑ እያንዳንዱ ክስተቶች የእርሱ ውሳኔ ውጤት ናቸው ብለህ እንድታስብ እንዳያደርግህ አበረታታለሁ። ለሰው ፍቃድ የሰጠው እግዚአብሔር ነው። ሰው ክፉ ሲመርጥ ውጤቱ ሞት፣ መልካም ሲመርጥ ሕይወት እንዲያገኝ የምድርን ሥርዓት የዘረጋው እርሱ ነው። ነገር ግን እርሱ ለማንም ሰው አይመርጥም። እግዚአብሔር አሁን የሚያመልኩትን እየፈለገ ነው። ነገር ግን ማንንም አስገድዶ ራሱን አያስመልክም። በቅንፍ ዮሐንስ ወንጌል ምዕራፍ 4 ቁጥር 24። እግዚአብሔር ባልጠራነው ቦታ ዘው ብሎ አይገባም። እርዳታውን ባልጠየቅንበት ቦታ ላይ አስገድዶ አይረዳንም። እግዚአብሔር መስጠት ይፈልጋል፣ ነገር ግን ለመስጠት ፈላጊ ይፈልጋል። ኃይልን ለመስጠት የጸጋ ዙፋን ውስጥ የሚገባን ሰው ይጠራል። ለማጽደቅ በራሱ አቅም መጽደቅ እንደማይችል የሚያምንን ሰው ይፈልጋል። አንተ መቼ እንደዘራኸው ላታውቅ ትችላለህ፣ ወይም እንደዘራኸው ላታምን ትችላለህ። ነገር ግን የምታጭደው እግዚአብሔር የዘራህልን ሳይሆን የዘራኸውን ነው። እግዚአብሔር በሉዓላዊነቱ ማንንም አስገድዶ አያዘራም፣ እንዲሁም ያልዘራን አስገድዶ አያሳጭድም። ሰው በሥጋ የዘራውን ያንኑ ያጭዳል። በቅንፍ ገላትያ ምዕራፍ 6 ቁጥር 7። ይህም ሆኖ እግዚአብሔር በታላቅ ትዕግሥት ሰው ከክፋቱ እንዲመለስ ክፉን ለዘሩ ጸጋን አብዝቶ መልካም ሊያሳጭድ ይችላል። ይህ የሆነው እንዲህ ነው። ቀድሜ እንደነገርኩ እግዚአብሔር የማይገረሰስ ዘላለማዊ ዕቅድ አለው። ይህ ዕቅድ ለሰው ልጆች የፍቅሩን ታላቅነት፣ የምሕረቱን ባለጠግነት ማሳየት ነው። የምሕረቱን ባለጠግነት ለማሳየት የማይገባቸው ሰዎች ጸጋውን ሊያበዛ ይችላል። የምሕረቱን ባለጠግነት ለማሳየት ለማይገባቸው ሰዎች ጸጋውን ሊያበዛ ይችላል። ምክንያቱም እግዚአብሔር በሉዓላዊነቱ አባት ብቻ ሳይሆን ባለጠጋ አባትም ሆኗል። እግዚአብሔር ለማይገባቸው ምሕረቱን ሲያበዛ ምክንያት አለው። ነገር ግን ለመልካም ሰዎች ክፉ ነገሮችን የሚያስታቅፍበት ምንም ምክንያት የለውም። ውድ አንባቢ፣ ይህንን ስል የመልካምና የክፉ ነገር ትርጉምህን
ወደ እግዚአብሔር የትርጉም ከፍታ እንድታሳድገው አበረታታለሁ። በቅንፍ አንደኛ ሳሙኤል ምዕራፍ 3 ቁጥር 18። የመጽሐፍ ቅዱስ አዋቂዎች እግዚአብሔር ሉዓላዊ ነው የሚለውን ሐሳብ ለማስረዳት በዋናነት ያዕቆብን ወደደው ኤሳውን ጠላው የሚለውን ጥቅስ በማንሳት ሲነጋገሩ እሰማለሁ። ነገር ግን ክፍሉ እግዚአብሔር ሰውን ምን ያህል እንደሚወድ በምሳሌ ያስረዳል እንጂ ያዕቆብን ከመውደድና ኤሳውን ከመጥላት ጋር ምንም የሚያገናኘው ነገር የለም። እስኪ ሙሉ ጥቅሱ ምን እንደሚል ተመልከት። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። ኤሳው የያዕቆብ ወንድም አልነበረምን? ይላል እግዚአብሔር። ያዕቆብንም ወደደው፣ ኤሳውን ጠላው። በቅንፍ ሚልክያስ ምዕራፍ 1 ቁጥር 2። ይህ ጥቅስ ያዕቆብና ኤሳው ከሞቱ ከብዙ ዓመታት በኋላ የተነገረ የትንቢት መጽሐፍ ውስጥ የሚገኝ ነው። በመሆኑም ቃሉ አንድን ጉዳይ ለማስረዳት ጥቅም ላይ እየዋለ እንደሆነ እንረዳለን። እግዚአብሔር ኤሳውን ጠላው ሲል ኤሳው ላይ መዓት እንዳመጣበት እንዳታስብ አበረታታለሁ። ኤሳው ከኢየሱስ ክርስቶስ የዘር ሐረግ ወጣ እንጂ የሆነው ክፉ ነገር የለም። ኤሳው ልክ እንደ ያዕቆብ ሀብትና ንብረት፣ ልጆችና ባሪያዎች ነበሩት። በቅንፍ ዘፍጥረት ምዕራፍ 25 እስከ ምዕራፍ 28። ነገር ግን እግዚአብሔር በነቢዩ በኩል የነገረን መወደድ የማይገባንን የሰው ልጆች ለማዳን ተወዳጁን አንድያ ልጁን ኢየሱስን እስከ መስቀል ሞት አሳልፎ እንደሚሰጠው ነው። ኤሳው ይስሐቅን ለማስደሰት የተባለውን ለማድረግ የሚተጋ ታዛዥና የቤቱ የበኩር ልጅ ነበር። አባቱ ይስሐቅ ኤሳውን ይወደው ነበር። ያዕቆብ ደግሞ እቤት ተቀምጦ የሚውል አታላይና የቤቱ ታናሽ ነበር። ነገር ግን የይስሐቅን በረከት ያገኘው ያዕቆብ ነበር። ስለዚህ ያዕቆብን ወደደው፣ ኤሳውን ጠላው የሚለው የእግዚአብሔር መልስ እስራኤላውያን ይገባቸዋል። እግዚአብሔር እንዲሁ ምንም የሚወደድና በረከት የሚያስገኝ ነገር ሳይኖራችሁ ወድጃችኋለሁ እያለ ነው። ከዚያ ሲያልፍ ደግሞ ስለ አንድያ ልጁ ሞትና ስለ ብዙዎች ድነት ትንቢትን እየተናገረ ነው። እግዚአብሔር መስቀል ላይ በእርሱ ደስ የሚለውንና የሚወደውን ልጁን ኢየሱስን ወይም ኤሳውን ለተወሰነ ጊዜ ለመከራ እንደተወውና ለክፉ ባሪያ የሆነችውን ዓለምን ወይም ያዕቆብን እንደወደደ ተመልክተናል። በቅንፍ ዮሐንስ ወንጌል ምዕራፍ 3 ቁጥር 16። እግዚአብሔር በመጀመሪያው አዳም ምክንያት በምርጫችን ለገባንበት የሞት ሕይወት ሳይተወን በሁለተኛው አዳም ምሳሌ በሥጋ ተገልጦ ዳግመኛ በሕይወት አንግሶ ታላቅ ፍቅሩን አሳይቶናል።